ሰላም ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ እንዴት ናችሁ? ሰላም ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። እንግዲህ ዛሬ አባታችን ጻድቁ ተክለ ሃይማኖት ነው። እንኳን ለአባታችን ለጻድቁ አቡነ ተክለ ሃይማኖት በሰላምና በፍቅር በደስታ አደረሳችሁ አደረሰን እያልኩኝ እህታችሁ ዓለምነሽ ሹመት እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። ክረምት እንዴት ነው? ብርድ እንዴት እያደረጋችሁ ነው? ማርያምን እኔ ጋር ክረምቱን ሆነ ብርዱን አልቻልኩትም። ድንግል ምስክሬቱን በስመ አብ ወወልድ ወመንፈስ ቅዱስ ማለት ነውና በጣም ብርድ አለ። በጣም ወንጃኒ ማርያምን እንደ ሽማግሌ ደራርቼ ነው መለስተኛ ቁም ሳጥን መስዬ እምውለው ማለት ነውና ሻይ ደግሞ በጣም ነው የምወድ። በብርድ ሰዓት ሻይ መጠጣት እመርጣለሁ፣ ደስም ይለኛል። እግዚአብሔር ይመስገን ብቻ ስለሁሉም ነገር። ይህን ጨለማ ወስዶ ያን ብርሃን ወስዶ ደግሞ ጨለማውን የሚያመጣው የጨለማውን የሚያነጋው የነጋውን የሚያጨልመው ሁሉን የሚያደርገው የሰራዊት ጌታ አምላካችን የወራሞራ ቀላቢው ጌታ ሁሉን በተሰደደበት ሀገር በሰላም በፍቅር የልቡን መሻት ሞልቶ ወደ ሀገሩ የሚመልሰው ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሱ ክብር ምስጋና ይገባዋል። እስከ እናቱ እስከ ቅድስት ድንግል ማርያም እስከ ወላዲተ አምላክ ወለተ አምላክ እናታችን ቅድስት ድንግል ማርያም በተለያየ ዓለም ሀገራት የምንኖረው ስደተኞችን በሰላም በፍቅር በደስታ በምሕረት ጎብኝታን እንግዲህ ለሀገራችን መሬት እንድታበቃን ምኞቴ ነው። ማለት የሰው ልጅ ከወጣ አይቀር የልቡ መሻት ሞልቶለት ሀሳቡ ተሳክቶለት ተፈጽሞለት የሚፈልገው ነገር ሁሉ ሞልቶለት ለሀገሩ መሬት እንዲበቃ ይፈልጋልና። ምክንያቱም የሰው ልጅ ከሀገሩ ከወገኑ ከቤተሰቡ ከቀዩ ሲለይ አላማና አላማ አለው ማለት ራሱን ቀይሮ ቤተሰቦቹን ቀይሮ እሱ ተቀይሮ ነው የሚፈልገው። ምክንያቱም ውሃ ቢወቅጡትም ጎጭ መሆን አይፈልግም። ከወጣበት ሀገር ሲመለስ በቃ የራሱ የሆነ አላማ ሊኖረው ይገባል። የራሱ የሆነ ስትራቴጂ ሊኖረው ይገባል። ያ ነው እንግዲህ ሰው ሲወጣ አላማውን ሰንቆ የሚወጣው እና መብርሃን እንግዲህ አላማውን ያሰበውን የልብን መሻት ሞልታለት ደግሞ በሰላምና በፍቅር ለሀገሩ መሬት እንድትመልሰው እኔ ጽኑ ምኞቴ ነው። በተለይ ኢትዮጵያውያን የሆነ እህት ወንድሞቻችን እናት አባቶቻችን በስደት ዓለም የምንኖረው ወልደው ሳይወልዱም እናት አባት ደካማ እህት ወንድም ያላቸው ትንንሽ እህቶች ማስተማር የሚፈልጉ እህቶቻችን የራሳቸውን ሕይወት ትተው ለሰው ሕይወት እየተሰደዱ ነውና እግዚአብሔር ይመስገን። እስኪ እንግዲህ ዛሬ የምልላችሁ ነው የመጣው በጣም ደስ በሚል በጣም በሚያስደስት እጅግ ደስ በሚል ነው። እንዲሁ በቃ ማለት አንዳንዴ ኦርቶዶክስ በመሆኔ እየተደሰትኩኝ እንግዲህ ጎንደሬ በመሆኔም እየተደሰትኩኝ እኔ ዘረኛ አይደለሁም፣ ግን ደግሞ በቃ ምን የተወለድኩበት አገሬን በጣም ነው የምወደው። በጣም ከምንም በላይ እጅግ በጣም ነው የምወደው። ግን ደግሞ እኔ የተወለድኩባት ሀገሬ ጎንደር የሃይማኖት ሀገር፣ የነገስታት ሀገር፣ የአፄዎች ሀገር፣ በቃ የታሪክ ሀገር፣ ብሔር ብሔረሰቦች ተስማምተው በፍቅር በደስታ የሚኖሩባት ሀገር ሁለገብ ጎንደር ሀገሬ ማለት ነው እና ትልቅ ደስታ እናታችን ወላዲተ አምላክ ወላዲተ ቃል እምነ ብዙሃን ቅድስት ድንግል ማርያም እንግዲህ በቀደም ከትናንትና ወዲያን ምናምን ብቻ በሰማሁት ጎንደር ቆላዲባ እንግዲህ ጎንደር ቆላዲባ ጎንደር የሆናችሁ ታውቁታላችሁ። እኔ አውቀዋለሁ፣ አገሬ ነው። ጎንደር የተወለዳችሁ ጎንደር ዙሪያ ያላችሁ እንኳን ደስ አላችሁ። እንዲሁም ለሙላው የኦርቶዶክስ እምነት ተከታይ በሙሉ እንዲሁም ለሙላው ኢትዮጵያውያን የኦርቶዶክስ እምነት ተከታይ የሆናችሁ በሙሉ በእውነት ደስ ብሎኛል። ደስ ይበላችሁ፣ እንኳንም ደስ አላችሁ። እናታችን ኪዳነ ምሕረት ታምሯ በይፋ አሳይታለች። ጌታችን ኢየሱስ ክርስቶስ በይፋ አሳይቶናል። እንዴት ያሳየና የእናታችን የቅድስት ድንግል ማርያም የኪዳነ ምሕረት ምስለ አድኖ ከትልቅ ዋርካ ላይ እንግዲህ ለኮሪደር ሊማት ተብሎ ዛፉ ሊቆረጥ ስንት የመሳሪያ ያበላሸ አልሆንላቸው ብሎ ከዛፉ ሊቀርቡ እየተንቀጠቀጡ ብዙ ሰዎች አሉ። ግን ደግሞ መብርሃን እናቴ ምስለ አድኖ ከዛፉ ወጥቶ ሰው ታምር ነው፣ እውነት ተአምር ነው። እንደዚህ ኦርቶዶክስ ስትሆኑ እንደዚህ ደስ አይላችሁም? እመቤቴን በጣም ነው ደስ ያለኝና በበነገው ደግሞ ጸበሏ ፈንድቶ ወጥቶ
እንግዲህ ለዘመናት ታውሮ አይኑ ማየት የተሳነው ወንድማችን እንግዲህ እሱ አይኑ በርቶለት ታምሯን አሳይታ በሀገራችን በጎንደር ቆላድባ ወጥታለች ማለት ነው። እንዲሁ ክብር ለድንግል ማርያም ልጅ ታምሩን በእናቱ ላይ እያሳየን ነው። እምነታችን እንዳይጎድል ወደ እሱ እንድንከተል ክራችን እንዳይላላ ክራችን እንዲጠብቅ እንዲወፍር እንግዲህ ጌታችን ኢየሱስ ክርስቶስ ታምሩን በአደባባይ ላይ ከዛፍ ላይ አውጥቶ እያሳየን ነው። እንኳን ደስ አላችሁ ኦርቶዶክሳውያን በመሆናችሁ። እውነት ከምንም በላይ በዚች ዓለም የሚያስደስተኝ ትልቁ ስጦታዬ የስላሴ ልጅ በማግኘቴ ነው። ስላሴን ያገኘ የስላሴ ልጅ የሆነ በእውነት እንኳን ደስ አላችሁ። ማርያምን ደስ ብሎኝ በቃ ፍንድቅድቅድቅ ማለት ሰትዬ ወጣልኝ። መቼ ቪዲዮ ልስራ መቼ ፍሪ ሊሆን ብዬ ደስ ብሎኝ አሁን ስትወጣልኝ እንደ ዛሬ በቃ ትወጣለች ብዬ ሳይ ተኝታዋለች። አሁን ወደ አባቷ ቤስተልኝ ይሄ ነገር ተሎ ቪዲዮ ልስራ ደስታዬን እህት ወንድሞቼ ኢትዮጵያውያኖች ይካፈሉት ይጋሩት ያዩትም ያላዩትም ብዬ እንግዲህ ይህን ቪዲዮ ለመስራት ተገድጃለሁ። እግዚአብሔር የተመሰገነ ይሁን። ሁሉን የድንግል ማርያም ልጅ ይውሰደው። በእውነት በጣም ነው የተደሰትኩኝ። እንዲሁ ጎንደር ለተወለዳችሁ በጎንደር ዙሪያ ላላችሁ ጎንደሬዎች እውነት እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጎንደር የሃይማኖት አገር መሆኗን፣ ጎንደር የነገስታት አገር መሆኗን፣ ጎንደር በእምነቷ የማትደራደር መሆኗን ይሄው በአደባባይ ከዋርካ ስር እናቱን አሳያችሁ። እግዚአብሔር የተመሰገነ እልል ብላችሁ ታላቁን ኃያል መድኃኒታችን ኢየሱስ ክርስቶስ ልታመሰግኑት ይገባል። በእውነት እግዚአብሔር የተመሰገነ ይሁን። እውነት እንጃ አላቅም። ጎንደር ትለያለች፣ የኔ ሀገር ትለያለች። በእውነት በጣም ነው የምትለይ ማለት ኧረ በስመ አብ እንዲህ በጣም ነው የተደሰትኩት። እና ኢትዮጵያ ያላችሁ ህዝበ ኦርቶዶክሳውያን አሁኑኑ ሂዳችሁ በትኩሱ ጸበል በእናታችን በቅድስት ኪዳነ ምሕረት ጸበል ተፈውሳችሁ ድናችሁ ትመለሳላችሁ። ጎንደር መስተንግዶ ይችልበታል፣ አቀባበል ያደርግላችኋል፣ ይቀበላችኋል። የሀገሬ ሰው እንኳን ለኢትዮጵያውያን ህዝብ ይቅርና ከየትም ዓለም ቢመጣ የጎንደር ሰው ለመቀበል አይደክምም፣ አይታክተውም፣ አይሰለችም። እና እንኳን ደስ አላችሁ። በእውነት በጣም ነው ደስ ያለኝ። እውነት በጣም ነው ደስ ያለኝ። አሁን ኢትዮጵያ ቢሆን ኑሮ እኔ የምታዩኝ ቆላድባ ከጸበሏ ስር ነበር። ያው ምን ታርጉታላችሁ፣ እንጀራ ፍለጋ በሰው ሀገር ደፋ ቀና እያልኩ ነው እንጂ ኢትዮጵያ ቢሆን አገሬ ላይ ቢሆን አሁን ጎንደር ቆላድባ ቅድስት ኪዳነ ምሕረት እናቴ ከዛፏ ስር ከጎኗ ቁጭ ብዬ ነው የምታዩኝ ነበር። ደግሞ እኮ ማለት ነው ዛፉ ላይ የእመቤታችን ስዕል እየታየ እንኳን ማለት ነው መብራት አለ ብታይ፣ ልክ መብራት አሁን እንግዲህ እኛ መብራት ቀጥለን ምናምን ወግግግግግ ያለ መብራት ደስ የሚል በስማ አቤት እግዚአብሔር ታምሩን በአደባባይ ሲገልጸው እንግዲህ ይሄ ዘመናዊ እየተባለ የኮሪደር ልማት ምናምን እየተባለ እንግዲህ ቤት እየፈረሰ ነው፣ ድሆች እየተፈናቀሉ